ደብረ ብርሃን ከተማን የኢንዱስትሪና የኢንቨስትመንት ማዕከል ለማድረግ እየተሰራ ባለው ስራ ውጤቶች እየተመዘገቡ እንደሚገኙ ተገልጿል። ባለፉት 6 ወራት ብቻ በአማራ ክልል ሰሜን ሸዋ ዞን 370 ባለሀብቶች በኢንዱስትሪና በኢንቨስትመንት ዘርፍ ለመሰማራት ፍቃድ መውሰዳቸውን በኃይሌ ሆቴል የምረቃ ስነ ስርዓት ላይ ንግግር ያደረጉት በአማራ ክልል የሰሜን ሸዋ ዞን አስተዳደር መካሻ አለማየሁ ገልጸዋል። የኃይሌ ሆቴሎችና ሪዞርቶች ግሩፕ 11ኛ መዳረሻ የሆነው ሆቴል በደብረ ብርሃን ከተማ አገልግሎት መስጠት ጀምሯል። ሆቴሉ የከተማዋን የእንግዳ ተቀባይነት አቅም የሚያሳድግ ነውም ተብሏል። ሰሜን ሸዋ በሁሉም አቅጣጫ ኢንቨስትመንት ለማካሄድ ምቹ ነው ብያቸዋለሁ። በባለፉት 6 ወራት 370 የሚሆኑ ባለሀብቶች 50 ቢሊዮን ብር ካፒታል አስመዝግበው የኢንቨስትመንት ፍቃድ ወስደዋል። ይሄ ወደ ተግባር ሲገባ ለ65000 ዜጎች የሥራ ዕድል ይፈጥራል። ባለሀብቶቻችን ለኛ እንቁዎቻችን ናቸው። በአገልግሎት አሰጣጥ የሚያጠፉት ጊዜ የለም። የደብረ ብርሃንም የሰሜን ሸዋም ልዩ መገለጫችን አገልግሎት አሰጣጣችን ነው። በ1.9 ቢሊዮን ብር ወጪ የተገነባው ባለ 4 ኮከብ ዘመናዊ ሆቴል የከተማዋን የሆቴልና የቱሪዝም ዘርፍ ያሻሽላል ተብሎ ታምኖበታል። ሆቴሉ ለአካባቢው ነዋሪዎች የስራ ዕድል የፈጠረ መሆኑ የተገለጸ ሲሆን በአሁኑ ወቅት ለ200 ዜጎች ቋሚ የስራ ዕድል ፈጥሯል። በሙሉ አቅሙ አገልግሎት መስጠት ሲጀምር ደግሞ የሰራተኞቹ ቁጥር ወደ 300 ከፍ እንደሚሉ ተመላክቷል። ሆቴሎችና ሪዞርቶች 11ኛ መዳረሻችን ነው። በዚህ በውዋ ደብረ ብርሃን ለበርካታዎችም የስራ ዕድል ፈጥሯል። እንደ ኃይሌ ዓለም እንደ ሆቴሎቻችን አሁን ወደ ክሎስ ቱ 3000 የሚጠጋ ይመስላል። እንደ ኃይሌ ዓለም ግን ከ5700 ያላነሰ ሰራተኞች ባልደረቦች ይዘን ነው ያለነው። የኢንዱስትሪ ፍሰቱና ሌሎች ዘርፎችም የተሳለጡ እንዲሆኑ የሆቴል ዘርፍ አገልግሎት ለከተማችን ልዩ ፋይዳ ያለው ከመሆኑም በላይ ለከተማችን እድገትና ለቱሪዝም ዘርፉ አዲስ ምዕራፍ የሚከፍት የከተማችን የደብረ ብርሃን ትንሳኤን ደምቆ የሚያመለክት ነው። ደብረ ብርሃን ከተማን የኢንቨስትመንትና የኢንዱስትሪ መዳረሻ ለማድረግ በትኩረት እየተሰራ መሆኑ የተገለጸ ሲሆን ዞኑ በማዕድን በግብርናና በእንስሳት ሀብት የበለጸገ ነውም ተብሏል። የኢንዱስትሪ የቱሪዝም እና የእውቀት ከተማ እንድትሆን በትኩረት የሚሰራባትና በሂደትም የሀገራችን ዘመናዊ ኢንቨስትመንትና ኢንዱስትሪ ማዕከል እየሆነ ትገኛለች። ሸዋ የኢንቨስትመንት ምቹ እምቅ አቅም ያለው አካባቢ ነው። ከ27 አይነት በላይ ማዕድን ያለው ሀብታም ዞን። በደብረ ብርሃን ከተማ የተከፈተው ኃይሌ ሆቴል 123 ማረፊያ ክፍሎች፣ 4 ሬስቶራንቶች፣ የሀገር ውስጥና የውጭ ስብሰባዎችን የሚያስተናግዱ አዳራሾችና የተለያዩ አገልግሎቶችን በውስጡ የያዘ ነው።